ሰላም እንደምን አላችሁ? እንግዲህ ፎቶ ላይ እንደምታዩት እንደዚህ አይነት አሳፋሪና የሙሐመድን ሱና በቤተ ክርስቲያን ውስጥ መከተል የሚፈልጉ ቆሻሻ የሆኑ አገልጋዮችን ስናይ እጅግ ያሳዝናልም ያሳፍራልም። እንደነኛ አይነት ውርጋጥ የሆኑ አገልጋዮች ወደ ቤታችን ቢመጡ ልጆቻችንን ልንደብቅ ነው ማለት ነው። ልጆች ያላችሁ አገልጋይ ተብሎ እንግዲህ የ5 ዓመት የ6 ዓመት ህፃን ልጅ ካለቻችሁ እንደዚህ አይነት ውርጋጥና ቆሻሻ አገልጋይ ሲመጣ ለጋብቻ ይመኛታል፣ ለዝሙት ይመኛታል ብላችሁ ልደብቁ ነው ማለት ነው። ያለ እድሜ እንግዲህ ይሄ 28 ዓመት የሚሞላው የ6 የ7 የ8 የ10 ዓመት ልጅን የሚመኝ ከሆነ እንደነኚህ አይነቶቹን ቆሻሻ እንኳን አገልጋይ ብሎ ለመጥራት የሚያገለግልበትን መስቀል ተቀብሎ ሱሪውን አውልቆ ገርፎ መላክ ነው። እሱ ብቻ በቂ አይደለም። እንደነኚህ አይነቶቹ በህግ መጠየቅ አለባቸው። በህግ መጠየቅ አለባቸው። ሪል ጋብቻ ከሆነ እንደነኚህ አይነቶቹ የፈጸሙት ይሄንን ጋብቻ ሽምግልናም የፈጸሙት ቤተሰቦቻቸውን በህግ ሊጠየቁ ይገባል። ለኢትዮጵያ ህገ መንግስትም ከ18 ዓመት በታች ወንጀል ስለሆነ ማለት ነው። መጽሐፍ ቅዱስም በአንደኛ ቆሮንቶስ ምዕራፍ 7 ላይ ቁጥር 36 መጽሐፍ ቅዱስ የፈቀደላት ሴቱም ወንዱም ለአቅመ ሔዋን ስትደርስ ለጋብቻ ሲደርስ እድሜዋ ሲደርስ ራሷ እንድትወሰን እንጂ ቤተሰብ አንጠልጥለው ልክ ሙሐመድ አይሻን አንጠልጥለው ቤተሰቦቹ እንደሰጡት አንጠልጥሎ ሊያገባት አይገባም። በሷ ነፃ ምርጫ ላይ እሱ ወስኖ ያለ እድሜዋ እንዲህ ሊያደርጋት አይችልም። ይሄ ወንጀል ነው። ኢቨን ፍትሐ ነገሥቱ እንኳን የልጅቷ ፍቃድን ኮንሲደር ያደረገ ነው። ምንም እንኳን እሱ ራሱ መሻሻል አለበት። ፍትሐ ነገሥት ማለት አንድም የስጋንም ፍትህ የያዘ ነው። አሁን እሱ እየተሰራበት ነው ወይ ነው የስጋው እንትን እየተሰራበት ባይሆንም እንኳን እሱ እንኳን 15 ዓመት ብሎ ፕላስ የልጅቷን ፍቃድ የዳኛን ኮንሲደር የሚያደርግ ነው። እና እንደኛ አይነት ባለጌዎች ህፃናትን ለጋብቻ እንደዚህ ፎቶ ዘው የሚመጡትን በህግ መጠየቅ የኛ ቤት ስራ ይሆናል ማለት ነው። ፎቶአቸውን ኤክስፖዝ አድርጓቸው፣ አጋልጡልን፣ አምጧቸው። እኛም እየተከታተልን ለህግ እስኪቀርቡ ድረስ ጥሪ እናቀርባለን ማለት ነው። እንዲህ የሚያደርጉ ካሉ ታውን በኋላ እነሱ ላይ ወጥረን እንሰራለን። ምክንያቱም መጽሐፍ ቅዱስ አንድም ቦታ ላይ ህፃናትን ለአቅመ ሔዋን ያልደረሰች ያለ ምርጫዋ ያለ ፍቃዷ እንድታገባ ወይንም ደግሞ ቤተሰብ አንጠልጥለው እንዲሰጧት የሚያዝበት አንድም የለም። ስለዚህ እንደነኛ አይነቶቹን በህግ የምንፋለማቸዋለን። ፕላስ ደግሞ ቆሻሻ ልምምዳቸውን እያሰጣን ከኛ ወገን እንዳልሆኑ እናጋልጣለን። እግዚኦ ነው፣ እግዚኦ ነው፣ እግዚኦ ነው። እድሜያችሁ ከ35 በታች የሆናችሁ ይህንን ቪዲዮ ስክሮል አድርጉ። አይመለከተኝም። ህፃናት እንዲህ አይነት ቪዲዮ እንድታዩ አልመክራችሁ። ኦርቶዶክሳውያን እድሜያችሁ ከ35 በላይ የሆነ ቀኑን ሙሉ ሳምንቱን ሙሉ እግዚኦ ማርነ ክርስቶስ በሉ፣ እግዚኦ ማርነ ክርስቶስ በሉ። የጴንጤ መጨረሻ እግዚኦ ማርነ ክርስቶስ ነኝ ያለው በሙሉ ነኝ። ኢየሱስ እውነት ነው፣ እኔም ኃይሉ ዮሐንስ እውነት ነኝ እና ውሸት ነኝ እንዴ? ኢየሱስ መንገድ ነው እና እኔ ገደል ነኝ ታዋችሁ። ስለዚህ እኔ የምላችሁን በሉ እስቲ፣ እኔና እግዚአብሔር አንድ ነን። ይመቻል። በቃ እግዚአብሔር ይመስገን። እኔና እግዚአብሔር አንድ ነን። እኔና ኢየሱስ አንድ ነን። እኔና መንፈስ ቅዱስ አንድ ነን። ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ በሆነበት አይነት መልኩ የእግዚአብሔር ልጅ ሆኛለሁ። አንዳንድ ሰዎች እንዲሉ ገና በእናንተ ምክንያት መዓት ይመጣብናል። የማይመጣብን በላይ የለም በእናንተ ምክንያት። ጭራሽ ይውላችሁ የጴንጤ መጨረሻው ይሄ ነው። ኢየሱስም መካከለኛ ነው፣ ጠበቃ ነው፣ አማላጅ ነው አሉ። አወረዱ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና እሱ የኛ ፈጣሪ ነው፣ እኛ ደግሞ የእጆቹ ሥራ ፍጡራን ነን። እሱ ተመስጋኝ ነው፣ እኛ ደግሞ አመስጋኝ ነን። ጭራሽ ከእግዚአብሔር አብ ከባህሪ ልጁ ጋር እኩል። እኔ ይቀፈኛል ይህን ሳውራ ጋይስ። እኔና እግዚአብሔር አንድ ነን። ጴንጤ አሁን ይሉ መሰለ ይሄ ጴንጤን አይወክልም። እንዲህ አይነት አስተምሮ እኛ የለንም። እኛ ጴንጤዎች እንዲህ አንልም ይሏል አባቴ። ሲጀመር ጴንጤ የሚባል ምንም ነገር የለም ጋይስ። ተከፋፍሎ ተበታትኖ ብጥስጥስጥስ ብሎ እንደተለያየ ከዚህ በፊት ነግሬያችኋለሁ። ከባለፈው ወር ጀምሮ
ጴንጤን ሲያላትመው ሲያጋጨው የነበረው ሐሳብ ነቢያትና ሐዋርያት ናቸው። የሴቶች አገልግሎትና ቁርባን ነበር። አሁን ደግሞ ወደ ለየለት ሰይጣናዊ አጀንዳ መጥተው ራሳቸውን ከኢየሱስ ክርስቶስ ጋር አስተካከሉ። ጋይስ አስተካከሉ። ራሳቸውን ከእግዚአብሔር ጋር አስተካከሉ። አዎ ኢየሱስ ክርስቶስ እውነት ነው። ሎቱ ስብሐት። እኔ እግዚአብሔር ለማለት ሁሉ ቀፈፈኝ። ከዚህ በላይ ምንድነው የምትጠብቁት? እዛ አዳራሽ ውስጥ ያላችሁ ግሪሳዎች ምንድነው የምትጠብቁት? ምን አይነት አስተምሮ እየሰማችሁ ነው? አሁን ናና ደግሞ ይሄ ጴንጤን አይወክልም በለኝ። ይሄው ጴንጤ የሚወክለው ነብይ እንዴት አርጎ አቆላምጦ እንዴት አድርጎ አሽሞንሙኖ ወደ መድረክ እንደጠራው ተመልከት። ጴንጤ አዳራሽ ውስጥ ለኔ ረጅም ዓመት ኦልሞስት አሜሪካን ሀገር መሄድ ከጀመርኩ ጀምሬ ረጅም ዓመት ወዳጅ ነን። በጣም የፍቅር ሰው ነው እና ደግሞ እግዚአብሔር በኢትዮጵያ ምድር ካስቀመጣቸው ትልልቅ የመጽሐፍ ቅዱስ አስተማሪዎች እግዚአብሔር የቃሉን ብርሃን የከፈተለት ኃያል እግዚአብሔር ሰው ነው። ከኔ ጋር ትንሽ የሚያመሳስለን ሰልፍ አይፈራም፣ ውጊያ አይፈራም እና ፓስተር ኃይሉ ዮሐንስን ዌልካም በሉት እስቲ። ከእርሱ ተወልዳችኋልና ዘሩም በእናንተ ይኖራል። አንተ እኮ የሚመስሉ ወሰነ ባለበት አቅጣጫ ነው እያልኩ ያለሁት። ይሄን ጴንጤ አይወክልም። እዚህ ወሮ በላና ዱርዬ የሆነ ነብይ ጋር መታችሁ ያልዘመራችሁ አላችሁ፣ ዘምራችሁ አበላችሁን ያልወሰዳችሁ አላችሁ፣ መታችሁ ያልሰበካችሁ አላችሁ፣ አንድ ላይ አምልካችሁ የለ ወይ? እዚህ መድረክ ላይ የተጋበዘው ይሄ ሰው ነው። እንግዲህ ተመልከቱ ጋይስ፣ ጴንጤዎች ጥያቄ ያለኝ አሁን ራሳችሁን ከኢየሱስ ክርስቶስ ጋር አስተካከላችሁ፣ ራሳችሁን ከእግዚአብሔር ጋር አስተካከላችሁ። አሁን መቼ ነው ኢየሱስ ነን ብላችሁ የምትመጡት? ንገሩን። ቀኑን ንገሩን፣ ወሩን ንገሩን። እኔ ኢየሱስ ነኝ ብላችሁ የምትመጡት መቼ ነው? ዛሬ በስልጣን በመለኮት የተስተካከለ ልጅነት አለን። ራሳችሁን ከኢየሱስ ክርስቶስ ጋር ካስተካከላችሁ መቼ ነው እኔ ኢየሱስ ነኝ ብላችሁ የምትመጡት? ንገሩን። ከየት ነው የምትመጡት? ቤት በኩል ነው የምትመጡት? መቼ ነው የምትመጡት? በግልጽ ነገሩን እንጠብቃችሁ። የምንወዳቸውን የድሮ የፕሮቴስታንት አማኞችን ፍንትው አድርገው አይጂ ሳክስ ወዳቸው አታውቅም። የድሮቹ የሚረገጡት የሚተፋባቸው በሀገራቸው እንደ ሁለተኛ ዜጋ የሚቆጠሩት ጴንጤዎች ናቸው የሚመቹ። እቺ ሳክስ አሁን የድሮቹ እያሉ አኝታችን ይበላሉ። እንደ ጴንጤ ኢትዮጵያ ውስጥ የድሮቹ የተረገጠ ከእድል ከማህበር የተገለለ በሃይማኖት ቀና ብሎ ያልሄደ ጴንጤ አለ እንዴ? ያ ኦኬ፣ እንደዛ ሲሆን በጣም ነው ደስ የሚሉት። በሀገራቸው እንደሚሰደዱት እንደ ሁለተኛ ዜጋ የሚቆጠሩት እነሱ ጴንጤዎች ይመቸዋል። ወይታም እኔ ያያ ምንም ባለማወቅ በማይብነት የዓለም ዋንጫ ቢዘጋጅ በሁሉም ዘርፍ ጠቅለም በለው አንተ ነህ እየነገርኩ ነው። ይህንን ቪዲዮ የምሰራው ለያያ ዘለታ መከታወይን ተከራካሪ ለመሆን አይደለም። ስለተመላለሳችሁት መልስ አይመለከተኝም። አንተ ወንድማችን ግን ወንጌላውያን አማኞች እንደዚህ አይደለንም ብለህ ዲፋይን ያደረከው ነገር ቀን በቀን ጊዜ በጊዜ እምነትና አቋም እየሆነ ዴቨሎፕ እየሆነ የመጣ አስተሳሰብ ስለሆነ ያ አስተሳሰብ ደግሞ ጤነኛ ስላልሆነ እሱን አስተሳሰብ ለመሞገት ነው ይህንን ቪዲዮ የምሰራ። እዚህ ቪዲዮ ላይ ያለው ወንድማችን የትኞቹን ነው የምትወዳቸው አልክ? ያያዘ ልደታ የትኞቹን ጴንጤዎች ነው የምትወዳቸው? እነዛ የምትተፋባቸው የምትንቃቸው፣ እነዛ በሀገራቸው እንደ ሁለተኛ ዜጋ የምትቆጥራቸው፣ እነዛ እንደፈለክ የምትጫወትባቸው ብለህ ተናገር። ምኑ ተለውጦ ነው እነዛን አማኞች የማንሆነው? እንደ ሁለተኛ ዜጋ የማንቆጠረው ምን አዲስ ነገር መጥቶ ነው? እዚህ ዘመን ያለችው የወንጌላውያን አብያተ ክርስቲያናት የማይሆን ያላቻ ጋብቻ ከፖለቲካ ጋር ስለተጋባች ነው ወይስ የኛን አይነት ተመሳሳይ እምነት ያላቸው ሰዎች በስልጣን ወንበር ላይ ስለተቀመጡ ነው ያ ጥንት የሚገፋ የነበረው ፕሮቴስታንት አሁን የማይገፋ የሚሆነው? እሱን እንድትነግረኝ ይህንን ጥያቄ አስቀምጥልሃለሁ። ነገር ግን መጽሐፍ ቅዱስ የሚለውን አንድ ሐሳብ ነግሬክ ይህንን ሐሳብ ልደምድም። ሐዋርያቱ ወይም የኢየሱስ ክርስቶስ ደቀ መዛሙርት የነበሩት እነ እስጢፋኖስ ባደጉበት በኖሩበት ምድር ላይ ስለ ክርስቶስ ኢየሱስ ወንጌል በድንጋይ ተወግረው በዛው በምድራቸው ላይ ሞተዋል። የዛን ዘመን ነፃነት ስለነበር ስላልነበረ ብለህ የምትሞግትበት ምንም አይነት እውነት የለም። ምክንያቱም የሃይማኖቱ ጀማሪና መስራች የሆነው ኢየሱስ ክርስቶስ ራሱ ቃል ከማርያም ስጋን በተካፈለበት ሰው ሆኖ በተወለደበት
ባደገበት በዛ ምድር በሐሰት ተከሷል፣ በሸንጎ ፊት ተዋርዷል፣ በጅራፍ ተገርፏል፣ መስቀል ተሸክሞ ተንከራቷል፣ ልብሱን አውልቀው ዕጣ ተጣጥለውበታል፣ በችንካር መስቀል ላይ ሰቅለውታል፣ ያለ አግባብ የግፍ ሞትን በመስቀል ላይ ገለውታል። እሱ ግን የነገስታት ንጉስ የጌቶች ጌታ የኃያላን ሁሉ ኃያል ስለሆነ ሞትን ጣር ሞጊያ ወቅቶ አሸንፎ ድል ነስቶ በሶስተኛው ቀን ከሙታን መካከል ተነስቷል። ይህ የትንሣኤ ጌታ የሆነው ኢየሱስ ክርስቶስ ለሐዋርያቱና ለደቀ መዛሙርቱ ዓለም እኔን አልተቀበለችም፣ እናንተን አይቀበሏችሁም፣ ዓለም እኔን ጠልታኛለች፣ እናንተን ደግሞ ይጠሏችኋል፣ በሸንጎ ፊት በሐሰት ይመሰክሩባችኋል፣ ይገርፏችኋል፣ ያሳድዷችኋል፣ ደግሞ ይገሏችኋል ብሎናል። ዓለም አልተለወጠም። ባህሪዋ በኢየሱስ ክርስቶስ ዘመን እንደነበረው ጨለማው ክፉ ነው፣ አመፀኛ ነው፣ ነውረኛ ነው። ቀየረው ምንም አይነት አቋም የለም እኛ ካልተቀየርን በስተቀር። በዚህ ዘመን ላይ ያለን ወንጌላውያን አማኞች ቤተ ክርስቲያንን ከፖለቲካ ጋር ካላጋባናት በስተቀር ዓለም አልተለወጠችም። ማንም በስልጣን ላይ ሊቀመጥ ይችላል፣ ማንም በስልጣን ላይ ላይቀመጥ ይችላል። ዓለም አልተለወጠችም። በዚህ ዓለም ያለውን ነገር ተስፋ እንድናደርግም መጽሐፍ ቅዱስ አያስተምረንም። ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መጽሐፍ ምዕራፍ 3 ላይ እኛ ግን ሀገራችን በሰማይ ነው ይላል። አዎ በስጋ የተወለድንበት ምድራችን ኢትዮጵያ የኛም የሌሎቹ ምድር ናት። ልክ ነው። ነገር ግን እውነተኛ ሀገራችን ተስፋ የምናደርገው መንግስት ያለው ከሰማይ እንጂ ከምድር አይደለም። ለዚህ ነው በጸሎታችን አባታችን ሆይ ስንል መንግስትህ ትምጣ ብለን የምንጸልየው። ለምን? የእግዚአብሔር ልጅ የኢየሱስ ክርስቶስ መንግስት መጥቶ በሙላት ይህንን ምድር ሲገዛ ሙሽራው ኢየሱስ ክርስቶስ ሙሽሪትን ቤተክርስቲያንን ወደ ራሱ ሲወስዳት ነው። መከራና ከእንግልት እንዲሁም ከስደት ቤተክርስቲያን የምታርፈው ጌታዋ መድኃኒቷ ኢየሱስ ክርስቶስ ሙሽራው መጥቶ ሲወስዳት መንግስቱን ሲያጸና እንጂ አሁን ላይ ያለ የትኛውም ስርዓት ሲቀየርና ሳይቀየር አይደለም። ስለዚህ ወዳጆቼ በተለይ ወንጌላውያን አማኞች የክርስቶስ ኢየሱስ እውነተኛን ተስፋ አድርጋችሁ የምትጠብቁ ወዳጆቼ ምድርን መንግስት ተስፋ እንዳታደርጉ። ቤተክርስቲያን ንጽህነቷ፣ ቅድስትነቷ ለጌታዋ ለመድኃኒቷ ለኢየሱስ ክርስቶስ እንጂ ለሌላው አትስጡ። ከዓለም ጋር አትምሰሉ። ከዚህ ከሚጠፋው ከንቱ ዓለም ጋር አትመሳሰሉ። ጥንት የነበሩት አባቶቻችን መገፋታቸው ልክ ነው። ለምን? ኢየሱስ ክርስቶስ እኔን ዓለም ጠልታኛለች እናንተን ይጠሏቸዋል ስለሚል። ጥንት የነበሩት አባቶቻችን መናቃቸው ልክ ነው። ምክንያቱም የህይወት ጌታ የህይወት ራስ የሆነውን ኢየሱስ ክርስቶስን ዓለም ስላላከበረች ክርስታት ንጉሥ ጭንቅላት ላይ የእሾህ አክሊል እንጂ በወርቅና በእንቁ የተንቆጠቆጠን አልማዝ ስላላደረገችለት። ስለዚህ ወዳጆቼ በተለይ በዚህ ዘመን ያላችሁ ወንጌላውያን አማኞች ፖለቲካንና ሃይማኖትን አታጋቡት። ቤተ ክርስቲያንን ከፖለቲካ ጋር ወስዳችሁ አትለጥፏት። መንግስት ሲመጣ ስልጣን ሲይዝ ራሱ የሆነ በጎም ደግሞም ክፉ ጎን ሊኖረው ይችላል። የትኛውም መንግስት ስለመጣ ግን ቤተ ክርስቲያን ታርፋለች የሚል ትምህርት በመጽሐፍ ቅዱስ ላይ አልተጻፈ። ሁሉ እስኪገዛለት ድረስ በአባቱ ቀኝ የተቀመጠ ሁሉን ሲያስገዛ የዛ ጊዜ ነው ቤተ ክርስቲያን የምታርፈውና ክርስቲያን እውነተኛ ከሆነች አሁን ስደቷ ይቀጥላል፣ አሁን መከሯ ይቀጥላል። በዛ ሁሉ ግን ኢየሱስን ተስፋ ታደርጋለች። ይመቻችሁ ወንድም እህቶቼ። እነሱ እኮ እኛን ለማሳሳት ያላፈሩ፣ እኛ እንዴት በእናታችን ቅድስት ድንግል ማርያም እናፍራለን? ጆሮ ያለው ይስማ፣ ማርያም አማላጅ ናት። እሺ ከላይ የምትመለከቱት ልጅ የማርያምን ስዕል ይዞ አደባባይ ላይ የሰራው ቪዲዮ ፎሎ እና ላይክ ስብሰባ ስለሆነ እምነታችንን ለመግለጽ አይደለም፣ ሰዎችን ለማሳመን አይደለም፣ ወንጌል ለማስተማር አይደለም። ጥቅም አልባ ነው። እቃወመዋለሁ። ልክ ነው ብዬ አላስብም። እና እንደዚህ አይነት እንዘላልነት አያዋጣም። ከዛ በጣም የሰው ስስ ልብ ማርያም ነች በሚል ሂሳብ ማለት ሰው ማርያምን በጣም ስለሚወድ በዛ በኩል ላይክ እና ፎሎ እንሰበስባለን ነው። ትክክል አይደለም። ማርያም መውደድን ደግሞ ስህተት አይደለም። እና ማንም ጴንጤ ስለጠላት እኛ ምንጠላበት ምክንያት የለም። ከልክ በላይ እንወዳታለን፣ አሁንም ወደፊትም። ግን ደግሞ በዚህ መልኩ ሾው እየሰራ መሆን የለበትም ማለት ነው። ቀጥሎ ይሄኛው ደግሞ እንደው ዚቅ ላይ እኮ ስሟን የጠራ ያመነ ይላል ወዘተ የሚል ድራማ ለመስራት ሞከረ ማለት ነው። የመጀመሪያው ስሟን የጠራ ማለት ምን ማለት ነው? በምልጃዋ ስለምናምን ምልጃዋን የተማጸነ ምልጃዋን የተጠቀመ ማለት ነው። ምልጃዋን ነው መጀመሪያ መጽሐፍ ጠቅሰ በቤተክርስቲያን አባቶች በታሪክ እንደሌለ ልታሳይ የሚገባው። ምልጃዋን አለማመን ስሟን መጥራቱ ላይ ጥያቄ ቢፈጥርብህ መላሾቹ እኛ ነን። በማርያም ማመን ምን ማለት ነው? ማርያም ወላዲት አምላክ ናት ብሎ ማመን ነው። ለምሳሌ ኦሪት ዘጸአት ምዕራፍ 14 ላይ በሙሴ አመኑ የሚል ቃል አለ። በእግዚአብሔርም በሙሴም አመኑ ይላል። ሙሴ ፈጣሪ ነው ብሎ አመኑ ማለት ነው? አይደለም አይደል? ይብራራል።
ልክ እንደዛ ለማርያም የተነገረውም ይብራራል። ስሟን መጥራት ከምልጃዋ ጋር የተያያዘ ነው ማለት ነውና አንተ የማርያም ማን ነው የኦርቶዶክስ በተነሳች ቁጥር ባገኘው አጋጣሚ ኦርቶዶክስን ለመተቸትና ውስጡን አውቀዋለሁ የሚል ነገር ለማስተጋባት ቪዲዮን ተመልከቱ። የሚጥር በጣም ይሄ ጨለምተኛ የሆነ ሰው ይሄ የምትመለከቱት ሰው ማለት ነውና አንተ የሚያምርብህ የትዝታውና የበጋሻውን ጫማ ስትልስ ብቻ ነው። ከዛ ውጪ የምታውቀው ትምህርት የለም። እኔ ትምህርቴን አውቃለሁ የምትል ከሆነ እኔ በዚሁ አጋጣሚ ላንተ የዲቤት ጥሪ ላቀርብልህ። የያዝከው ትምህርት በታሪክ ውስጥ የሌለ ለድህነት የማይሆንና የሐዋርያቱ ትምህርት እንዳልሆነ እኔ ያሳያለሁ። አንተ ደግሞ በአንጻሩ ትሞግተኛለህ ማለት ነው። አቅሙ ካለ ይኸው ላንተ አቅርብልሃለሁ። ከዛ ውጪ ግን ኦርቶዶክስ ላይ ያለህ ጥላቻ ፈር የለቀቀ ስለሆነ ይሄ በሽታህን እንድትታከሙ ከወዲሁ ምክሬን እለግስሃለሁ። በጣም አድሏዊ የሆነ ፈጣሪ መጽሐፍ ቅዱስ ውስጥ ላሳየህ እችላለሁ። የሚያደላ ማለት ነው። አንዱን ሲያሳድድ አንተን ማን ነው የምትተረጉመው? ለምሳሌ ይሄውልህ መጽሐፍ ቅዱስ ላይ ሲቀመጥ እግዚአብሔር ይሄ ቃሌ ነው ብሎ አስቀምጧል። አንተ እንዴት ነው የምትተረጉመው? አንተማ ከተረጎምከው ያንተን ሐሳብ እየነገርከኝ የመጽሐፍ ቅዱስ ያነባብና ያተረጓጎም አለ። ለምሳሌ እኮ አንተ ነህ የምታምነው፣ እኔ አላምነውም። እሱ አላምነውም፣ ለአንተ ነው የሚሰራው። ለምሳሌ ሁሉም ሰው በራሱ የሚተረጉም ከሆነስ አንተስ ከተረጎምከው እኔ የማልተረጉምበት ሪዝን ምንድን ነው? ሰዎች ስለ መጽሐፍ ቅዱስ ሲያወሩ አንድ መረዳት ያለባቸው ነገር አለ። መጽሐፍ ቅዱስ እንደ ሌሎች ሃይማኖቶች ከአማኞቹ የሚቀድም መጽሐፍ አይደለም። የትኛውም የመጽሐፍ ቅዱስ ክፍል ከአማኞቹ አስቀድሞ የተጻፈ አይደለም። ይልቁንም አማኞቹ የነበሩት ወይንም ኮሚዩኒቲ የነበረውና ለዛ ኮሚዩኒቲ የተጻፈ ጽሁፍ ነው። ስለዚህ ያ መጽሐፍ ለማያምኑ ሰዎች የተጻፈ አይደለም ማለት ነው። እንዲሁ ጽሁፉ ብቻ ወርዶ ከዛ እሱን እያነበቡ ሰዎች የሚያምኑበት ሳይሆን አስቀድሞ የሚያምኑ ሰዎች የነበሩት ከዛ ለነዛ ለሚያምኑ ሰዎች ደግሞ ይመሩበት ዘንድ የተሰጣቸው መጽሐፍ ነው። የብሉይ ኪዳንም ሆነ የአዲስ ኪዳን መጽሐፍት ማለት ነው። ይህንን ማወቅ በጣም አስፈላጊ የሆነው ለምንድን ነው? ወንድማችን አሁን እንዳለው መጽሐፍ ቅዱስን ሁሉም ሰው እንደፈለገ መተርጎም በፍጹም አይችልም። መጽሐፍ ቅዱስን መተርጎም የሚችለው ያ የተጻፈለት ኮሚዩኒቲ ብቻ ነው። ለምሳሌ በአዲስ ኪዳን ለቤተ ክርስቲያን ነው መጽሐፍት የተጻፉት፣ ለክርስቲያኖች ነው የተጻፉት። ሁሉንም የአዲስ ኪዳን መጽሐፍት ስትመለከቱ ለክርስቲያኖች እንዲሁም ደግሞ ለአብያተ ክርስቲያናት የተጻፉ መጽሐፎች ናቸው። ስለዚህ እነዛ የተጻፈላቸው አብያተ ክርስቲያናት በሰዓቱ ከነበራቸው እምነት ከነበራቸው አካሄድ ከሚያስፈልጋቸው የህይወት ምክር አንጻር ነው መጽሐፍቱ የተጻፉት ማለት ነው። ስለዚህ የዛን ታይም እነዛን ኮሚዩኒቲዎች መረዳት በትክክል መጽሐፍ ቅዱስ እንድንረዳ ይረዳናል ማለት ነው። ስለዚህ ማንኛውም ሰው ተነስቶ መጽሐፍ ቅዱስን መተርጎም አይችልም። ግን ያ የተጻፈለት ኮሚዩኒቲ ግን ያ ክፍል ከምን አንጻር እንደተጻፈለት ግን ሊገልጽልህ ይችላል። የብሉይ ኪዳንም እንደዛው የአዲስ ኪዳንም እንደዛው ማለት ነው። ስለዚህ ያ ኮሚዩኒቲ የተስማማበትን በአንድነት የሚያምንበትን የዛን የመጽሐፍ ቅዱስ ክፍል አተረጓጎም ሲነግርህ የራሱን አስተሳሰብ እየነገረህ አይደለም። ይልቁንም የእግዚአብሔር ሐሳብ ሲጀመር በመጽሐፍም የተጻፈው በሰዎች በኩል ነው። ሰዎች በራሳቸው መንገድ ነው የጻፉት። ከ40 በላይ የሚሆኑ የመጽሐፍ ቅዱስ ጸሐፊያን የጻፉት። ስለዚህ በሰውኛ የተጻፈ ክፍል ስለሆነ እናም ደግሞ በሰዓቱ ለነበረ በዋነኛነት በሰዓቱ ለነበሩ ኮሚዩኒቲዎች የተጻፈ ስለሆነ እንዴት እኛ ደግሞ ከዘመናት በኋላ የምንመጣ ያንን የመጽሐፍ ቅዱስ ክፍል የምናገኝ ሰዎች ደግሞ ያንን መጽሐፍ ቅዱስ በመልኩ መርዳት እንዳለብን ያ ኮሚዩኒቲ ያስረዳናል ማለት ነው። ያ ኮሚዩኒቲ ይነግረናል ማለት ነው። የብሉይ ኪዳን መጽሐፍትን በብሉይ ኪዳን ራሳቸው አይሁዳውያን ብቻ ናቸው የመጽሐፍ ቅዱስ ክፍሎችን ከምን አንጻር እንደተነገሩ የሚተረጉሙት። ምንም እንኳን አንዳንድ በአዲስ ኪዳን የሚገለጡ እውነቶችና ክፍሎችን እነርሱም አስቀድሞ ያልተረዷቸው ቢኖሩም በአዲስ ኪዳን ግን እነርሱንም ጭምር ተረድተው ደግሞ እግዚአብሔር አምላክ ሙላቱ በቤተ ክርስቲያን ነው እንዲል መጽሐፍ ቅዱስ ለቤተ ክርስቲያን ይህንን ስልጣን ሰጥቶ ማለትም ለክርስቲያኖች ህብረት ማለት ነው። ስለዚህ ይህቺ ቤተ ክርስቲያን ብሉይ ኪዳንንም አዲስ ኪዳንንም የእግዚአብሔር ሐሳብ በዛ መጽሐፍ ቅዱስ ክፍል ውስጥ ምን እንደሆነ ለሰው ልጆች ታስረዳለች ማለት ነው። ስለዚህ ከቤተ ክርስቲያን ውጪ መጽሐፍ ቅዱስን መተርጎም የሚችል ማንኛውም ሰው የለም። ማንም ሰው በራሱ መጽሐፍ ቅዱስን መተርጎም አይችልም። ይህ ስልጣን ያላት ቤተ ክርስቲያን ብቻ ናት። ለምን? ቤተ ክርስቲያን መጽሐፍ ቅዱስ እንደሚነግረን አካሉ ናት። ክርስቶስ የሚሰራባት ናት። ክርስቶስ በዚህ ምድር ላይ በዓለም ላይ የሚሰራው በቤተ ክርስቲያን በኩል ነው። ሂዱ ፍጥረትን ሁሉ ወንጌልን ስበኩ ብሎ ተልእኮን የሰጠው ለክርስቲያኖች ህብረት ነው፣ ለቤተ ክርስቲያን ማለት ነው። ስለዚህ እግዚአብሔር ይህንን የሚሰራው በማ በኩል ነው? በቤተ ክርስቲያን በኩል ነው። ስለዚህ በመጽሐፍ ቅዱስ ላይ የተገለጡትን እውነቶች የምንረዳው በቤተክርስቲያን በኩል ነው። ቤተክርስቲያን ለዚህ ነው የእውነት አምድና መሰረት ናት ተብሎ የተገለጸው ማለት ነው። ስለዚህ መጽሐፍ ቅዱስን ከቤተክርስቲያን ውጪ ማንም ሰው መተርጎም አይችልም። ሁሉም ሰው መጽሐፍ ቅዱስን መረዳት ያለበት ከቤተክርስቲያን አንጻር ነው። ማለትም መጀመሪያ ላይ ከተጻፈላቸው ክርስቲያኖች አንጻር ያቺ ቤተክርስቲያን ደግሞ እስከዛሬም አለች ብለን ስለምናምን እውነተኛዋ የክርስቶስ ቤተክርስቲያን ብቻ
በምትተረጉመው የመጽሐፍ ቅዱስ አተረጓጎም ነው የሰው ልጆች ሁሉ ሊረዱ የሚገባው ማለት ነው። ሰላም ክርስቶስ ይብዛላችሁ።